እስቲ እንደዚህ የምለው ማለት ነው ይህን ማድረጋችን ብቻዬን አይደለም ያለው ያው እናገር ልጁን ስለሌለ ማለት ነው አርጉ ተብለን አርገናል ግን ማድረግ የለብንም ነበር ግን ትእዛዝ ነው ታዝዤ አድርጌያለሁ በቃ ፋኖ ላይ ነበር ማለት ከዛ በቃ ፋኖ ላይ ያለው ነገር አስተውሎ አሁን በጣም ጥሩ ነው እሱ ማድረግ ጥሩ ነው ግን ይሄ የራስህ ወገን ራስ ወንድም የራስህ ወንድም እንደው ጥላት እንኳን ተወቅቶ የተማረከው እንደዛ ይደረግ አይደለም ተውናዝ ወንድም የራስ ወንድም ሳይድር የት ነው ሀገር አንተ ሸዋይታ ይማን ይባላል ማልሜዳ እዚያ የነበሩ ጋር ነበር በፊት መጀመሪያ አዲስ በክረምት ነበር እዛ አዲስ ገብቼ ወገሬ የሚባል ቦታ አይ እናውቀዋለን እዛ ነበር እኛ ስለምናውቀው በዛ ገባሁ ተከትለን እሱን ዞረን በዚህ መጣ ነው እኛ እዛው ነበር ከዛ እርስ በርስ ካሰግድ ጋር ወዲያ ነበር እናውቃለን እርስ በርስ አንወጋም አሰግድ ጋር አይደለም ደሳሌ ጋር ነው አሰግድ ከመያዙ በፊት የምትሆን ነገር ካለ እስኪ ቆራችሁ ነበር ብዙ ማርና ክርስቶስ በኤርፎን ነው ለካ መቀረደው ሀቅ ወዳድ እና ፋኖች ሙስሊም ተብሎ 100% ነገር ግን ደግሞ ማህበረሰቡን ደግሞ ወደዋል ነው ገባ ፍትሃዊ ያለ ህዝበ ክርስቲያን ህዝበ ሙስሊም ሁሉም ጨዋ ነው የኢትዮጵያ ህዝብ አብዛኛው ማለት ነውና ከጎን የቆመው ቄስ ላንተ ብሎ ነው የቆመው ድርጊቱን አውግዞ ነው ወይስ ደግሞ ምን ድል ስለሆነ ነው ላንተ የቆመው እኛ እያበለን እያጠጣናችሁ እነዚህ እናወጣ ነው ስትሉን ገንዘባችንን ስንቃችንን ቀርቶ ልጆቻችንን ከእናንተ ጎን እያሰለህ እንደዚህ አይነት አስያፊ ስራ አጠገባችን አሰሩ ብሎ ቄሱን ሲል ጫካውን ለቀን እንወጣለን ሲል ሌላው ግለሰብ ዋካታ ሲነሳ ቪዲዮ ተጀምሮ ነበር ከዛ በፊት ጆሮን ሲቆርጥ ማለት ህዝቡ ፊት ባንዳ ነው እንደዚህ ነው ሰው ተዝማማ እዛ ህዝቡ ይሄን አንቀበልም ብሎ እንትን ሲል አንደኛው አይ በቃ እሺ አለና አማራ ጫታችሁን ለቀን እንወጣለን ውጡልን አላችሁ ውጡልን እናንተ ናችሁ እንዴ ታዲያ እስከዛሬ የምትጠብቁት ደም ሰላማችን እናገኛለን ሲሉ ሲያመርባቸው ህዝቡ ሲያውቁ በቃ አንደኛው ቤዛ የሚባለው አለ አሁን እዛው ሚኒሻ የነበረ ነው እዛው አካባቢ ቅድም በነግር ያለው ወንድሙኛ አካባቢ ገበያ ደርሶ ይሄዳል ያልኩት ትልቅ ነው በሳ ነው በርሚ እሱ እንግዲህ እዛው መሬት አለው ልጅ አለው እዛው ቀጠና ላይ እና እሱ አይ አላችሁ ህዝቡን ገብቷል አካባቢ ሰው ስለሆነ ያውቃቸዋል አይ በቃ ተረጋጉ ሌላ ሐሳብ አለና ቃሉ አህመድ ይሄ ጥቁሩ ልጅ መሳሪያ ደቅነብኝ ካሜራማኑ ሆነው ቀበሌው አዳራሽ ይዘውኝ ሄዱ ይሄ ያየው ድንጋይ ራሱ የቀበሌ ከግንባታ የተረፈ ድንጋይ ህዝቡ እዚህ ስብሰባው ላይ ነው ብሩን እየሰበሰበው ነው ህዝቡ ያችን ነገር አስቆመ ገባ ፊታችን ይሄን አታረጉም ሲል ማለት ነው ይሄን ሁሉ ያስነሱት ናቸው ቄሶቹ ናቸው እዛ ቦታ ላይ ሙስሊም ክርስቲያን አልተባለም ህዝብ ነው አብዛኛው እንደውም ክሬ ማርያም ነው የምትባለውና ቦታዋ ጥር 21 ላይ የክርስቲያን ትልቅ ክብረ በዓል የሚደረግባት እና ብዙ ሙስሊም የለም በቁጥር ናቸው እና የክርስቲያን አካባቢ ጠላ ሰንበት ደጀ ሰላም የሚሉት ቅዳሜና እሑድ ልምጭ ውሃ ይቀዳም ይባላል ሰንበትን በማክበራቸው የተነሳ ማለት ለየት ያይ ወሎ አትመስልም ቦታዋ የሆነ ሌላ ክርስቲያን ሀገር ነው የምትመስለው እና ክርስቲያን ቦታ ነው ሲነሳልኝ ሲታዘብልኝና ስታገልኝ የነበረው እነሱ የዛሰ ክርስቲያን ናቸው ሰዎች ይህን ስራ ጠልተውባቸዋል አሁን እንደ ሀቅ ስመጣለህ አንድ ሰው ብቻ ነ ደሴ ከተማ መጡ ሁሉ ጉሮውን ያስክስተዋል ምንድነው ያሰው አያሳዝኑም እነዚህ ንጹሐን ታጋዮች እነሱን ልታሳፍን ነበር የመጣው ሰላይ ነህ ብሎኛል እዛ ህዝብ ፊት ገብቷል ያ ሰው ከዛ ውጭ ያለው ህዝብ ግን ሆ ብሎ ሰላማዊ ሰልፍ ወጥቶልኛል አይደረግም ብሎ ታግሎልኝ ነበር በቃ እሺ ብሎ ህዝቡን አረጋግተው እኔን ወስደው ግቢ ውስጥ ህዝቡ በማይበት መልኩ እጄ ላይ ቪዲዮውን ጀመሩ ተጆሮ ላይ የጀመሩትን ቪዲዮ የህዝቡ ጫጫታ ስለነበር ያን ስለማይንጸባረቅላቸው አጥፈተው እዚህ ጋር ያለ ሀቂቃ ህዝብ መረጋጋት ህዝቡ መመስከር ይችላል እያንዳንዱ ወደዚህ አሁን ይሄን ቲክቶክ ሲያይም ወደዚህ ሸር የሚያደርገው ነገር አለ ህዝቡ አሁን ከሆስፒታል እንግዲህ የመጀመሪያውን ቪዲዮ
ገና እጅ እንደዚህ ተንጠልጥሎ ሆስፒታል ሆኜ ሁሉ እየነገረ ማን ነው እንደዚህ ያደረገ ስባል ከሌ እንደዚህ ሁሉ ሆስፒታል ራሱ በስነ ስርዓት ነበር ማወራው የምትጠና ያረፈን በሚባል ነገር አልመጣልኝ ነው። በስነ ስርዓት እያወራሁ ስለነበር ያ ቪዲዮ ሁሉ ሰሞኑን ተልኮልኛል ከጤና ጣቢያ ነገሮች ይፋ ሲሆኑ ማለት ነው። እጅ ላይ ተንጠልጥሎ የነበረው እጅህ ነው ወላ እጅህን ቆርጠው ወስደውታል? ቆዳ ነገር ነበር የተንጠለጠለው። እሱ ማወቅ እፈልጋለሁ። የእሱ ብነግርህ ከባድ ነው። እንደዚህ ተንጠልጥሎ ነበር እና ክሊኒክ ገባሁኝ በእግሬ እየሄድኩ ማለት ነው። ከዛ ስገባ ልክ ባለክሊኒኩ ፈራና ጥሎኝ ሲሄድ መቀስ አሳየኝ ስለው እዛ ነው እያለኝ ግን ዞሮ አላየኝ። ብቻ መሳቢያ እንደሆነ ወቅ መቀሱን አምጥቼ ቆረጥኩት ራሴ። ይህም ያው ተወርቶልኛል። ራሴ ቆርጬ ጣልኩትና ከዛ በኋላ ቀለለ። እየወዘወዘኝ ነበር። ይችንም ታክናት ያለች። ከዛ በኋላ ይሄ እጄ ላይ በጣም ቀይ ሆኖ ቪዲዮውን ልክላችኋለሁ ሁላችሁም እና እጄ ላይ ቀይ ሆኖ እንደዚህ የተጠቀለለው ደሙ ስጋ ሆነ። ፈሶ እንትና ገገረና እንደበረዶ ስጋ ሆነ። እንትና እዚህ ጋር ቀይ ነገር በቃ ቀይ ሽርጥ መስሎና ሆስፒታል ራሱ በቃ አይተርፍም ነው የተባለ እና ብቻ እኔ ማለት ሰውም ወይም ደግሞ ዶክተር አድኖኝ አይደለም ፈጣሪችን ቀን ስለፈቀደልኝ እንጂ ሰው እንደዛ ሆነ አይተርፍም። እንዴት ይተርፋል? ትንሽ እንኳን እዚህ ጋር ደም ስሮች ከተቆረጡ እኮ ደም ፈሶ ያልቃል። እና የተንጠለጠለው እጅ ነበር ማለት ነው። እጅ ነው ያ እጅ ነው የተንጠለጠለው። ይዘህ ሂድ እያሉ ነበር። ድምፅ አለ በል ይዘህ ሂድ። መጨረሻ ላይ ይዘህ ሂድ የሸርሙጣ ልጅ የሚል ስድብ ነበር። ና ተመለስ ና ብለውኝ ራሱ እኮ መሳሪያ ስለተጠቀመብህ ስለነበር መለስ እያልኩኝ ነው። የሚገርምህ ሳልሆን እንደዛ ሳይቆርጥ በፊት መሞት ፈልጌ ነበር። ከሆንኩኝ በኋላ ግን በጣም መትረፍ ፈልጌያለሁ። የሚገርምህ ቃሉ እስከ ጤና ጣቢያ እስከምደርስባት አካባቢ ድረስ ተከትሎኝ ነበር። መንገድ ላይ ማርፈበት ቀጠና ሁሉ ውጣ ወታደር ይመጣብናል ልቀቅ ከዚህ አለዚያ እንጨርሳለን እያሉኝ ነበር። 30 ደቂቃ ሲሄድ ሁሉ እነሱ በጎን እየተከተሉኝ ነበር። ከዚህ ቀጠና ውጣ። እንደውም መጨረሻ ላይ ህዝብ አስተባብረውልኝ ህዝብ በእንጨት እንሸኘኝ አደረገኝ። ህዝቡ ከሸኘ በኋላ ተመለሱ። ከዚህ ቀጠና ካወጣችሁልን ነውና ህዝቡን መለሱ። ከዛ በኋላ ባለባጃጅ አስገብቶኝ ወይናም ባይዞኝ ገባ። ባለባጃጁ ማታ መተው ከቤቱ ይዘውት ሄደው ለምን አነሳ ብለው 150,000 ብር ተቀብለውታል። አንድ ቀን አሳጥረው አስረው። የሚገርም ነገር በቃ ይሄ ነው ያለው። እናሳዝን ነው። አቶ ነፃነት አንድ ነገር መጠየቅ እፈልጋለሁ። ይቻላል? ወንድሜ የለው። ይበቃዋል፣ ለዛሬ ይበቃዋል። ዶክተር አሁን ጥያቄ እሱን ለመጠየቅ ሳይሆን አሁን እኔ ማለት የምፈልገው አንደኛ ደረጃ ወንድማችን ተርፏል። እንደው እሱንም ከመጠየቅ ውጭ ሀሳብ ልውጣ። ወንድማችን አላህ ያተረፈው እንኳን ለዚህ በቅቶ ከኛ ጋር ውይይቶች ላይ ገብቶ የእነሱን ስራ ራሱ እነሱ ሲያስተባብሉ የነበረውን ስራ እንደዚህ በማዋረዱ በጣም ደስተኛ ነኝ። እሱም በህይወቱ በመትረፉ በጣም ደስተኛ ነው። ድርጊቱ በጣም ቢያመኝም ማለት ነው። አሁን እኔ ማለት የምፈልገው አሁን እሱ በህይወት ተርፏል። ሌላው በዚህ አይነት መንገድ እየተሰቃየ ጆሮ እየተቆረጠ ብዙ ነገሮች እየተሰሩ ነው። አሁን መብቴው ምን ይሁን ምን መሆን አለበት የምለው ላይ በደንብ ቀን ተይዞበት ህዝቡ ምንን ማድረግ እንዳለበት የኢትዮጵያ ክፍል ሁሉ ውስጥም አለ በአማራ ብሔራዊ ክልላዊ መንግስት ብቻ አይደለም፣ በኦሮሚያም አለ፣ ብዙ ቦታዎች አሉ እንደዚህ አይነት ችግሮች። አሁን ደግሞ በወሎ ላይ ያለው ነገር ደግሞ በጣም አሻቃቂ ነው። ብዙ መረጃዎች ናቸው ያሉት በብዛት በቪዲዮ እንደዚህ በቪዲዮ የተረጋገጠ እንደዚህ እንደ ወንድማችን በደንብ ይወጣ የለም እንጂ በሚወራው ቁጥር የለው እና ህዝቡ ያሁን 300 ሰው እያየን ነው። የወሎ ወጣቶች እያለቁ፣ የወሎ ልጃገረዶች እየተደፈሩ፣ የወሎ እናቶች ብር ሐዋላ እያደረጉ ህዝቡ እየተሰቃየ ነው። ፋኖ እየዘረፋችሁ ነው። ለሊት እኮ ነው የሚያዘርፈው። ምን እስከሚሆን ነው የሚጠበቀው? ሁሉም እየተቆረጠ ነው። ሁሉም እየተዘረፈ ነው። ይህንን ነገር ቀን ተይዞበት በደንብ ላው ላይ መወራት አለበት ነው። እባካችሁ እሱ ውስጥ ተሳስታችሁ የገባችሁም እንድትወጡ እባካችሁ። አሁንም እኛ ምንላችሁ ተሳስታችሁ የገባችሁ ልትኖሩ ትችላላችሁ። ተሳስታችሁ ያልገባችሁን ፖለቲካ እንደገባችሁ ራሳችሁን የምታዩ አላችሁ። እባካችሁ ከዚህ ውጭ አንደኛ ውጡ። ሁለተኛ ደግሞ ህዝባችሁ፣ እናታችሁ፣ ወንድማችሁ፣ አባታችሁ እየተሰቃየ ነው። ይህ አላህ አድርጎ ነው ቪዲዮ የወጣው። አናየውም ነበር። በ5 ወሩ ነው ያገኘነው
ወንድማችንን ወደ መብቴ ውይይት መግባት አለብን። ይኸውልሽ ወንድሙ ይደዋወላል። አሁን ይህንን ወንድማችን መብረቁ የት ነው ወንድሜ ምናምን እያለ ሲደውል ይህን ነገር አምጥቶ እንደዚህ ግልጽ ባያወጣ ኖሮ መከላከያ ነው ቆረጠው እየተባለ አልነበር? መከላከያዎች ደግሞ እዛ ይሄዳሉ እንደዛ እየተባለ አልነበር? ወንድሙ ያለበት እና ብዙ ልጆች ፎቶኮፒ ሰርተው ለቀውብን አልነበር? መብረቁ ፎቶኮፒውን ሰርቶ ሲያሳያለን እንደ ነገር ቀብ ያለው የሰው ጡት ቆርጠው ራሳቸው ቆርጠው ሲያለቅሱ አልነበር? አሁን ጆሮ ቆርጠው እየነገረው መሬት ላይ የገነኑ የስር እየሰደዱ እየሄዱ ነው እና እኔ እዚህ ያላችሁ ወለዮች የወሎን ህዝብ ደግፉ፣ ከወሎ ህዝብ ጋር የቆማችሁ ብሔር ብሔረሰቦች አላችሁ። እኔ እንድታስቡልን የምንፈልገው ነገር ይሄ ቡድን መንግስት መሆን አይደለም፣ ወረዳን መምራት አይደለም፣ ቀበሌ መምራት የማይችል ቡድን፣ ዘራፊ ቡድን የሃይማኖትን ሽፋን ይጠቀም ይችላል፣ ግን ሃይማኖተኛ አይደለም። ሃይማኖት ያለው ሰው ሰውን ግደል የሚል የሃይማኖት ትእዛዝ ሰምቼም አይቼም አላውቅም። የሰው እጅ ቁረጥ የሚል የሃይማኖት ትእዛዝ የለም። ይሄ ሴጣናዊ አምልኮ ያለባቸው የደብተራ ዝርያዎች፣ መተታሞች፣ ድግምታሞች ከዚህ የማይላቀቁ ይሄ በጥንቁልና የሚያምኑ ሰው በመግደል የሚያምኑ ደም በመጠጣት የሚያምኑ ስብስብ ናቸው እና እጅግ ያማል። እውነት በጣም ነው የሚያመው። እናንተ አሁን አጋጣሚ ሆናላችሁ፣ ብዙዎቻችሁ ውጭ ነው ያላችሁት። እኛ ደግሞ በየቀኑ የሚመጣ ሪፖርት አለ። እኔ አመራሮቼ አሁን አልተመለሱም፣ ግማሾቹ ወሎ ላይ ናቸው ያሉት። እዚህ ያለነው 2 ነን፣ 7ቱ ወሎ ውስጥ ያሉት አሁን እያደራጁ ነው ያሉት እና እዛ ሆነው ያለቅሳሉ ብዙዎቹ። ስለዚህ በቃ ከአቅማችን በላይ አሁን እንደ ፓርቲ ሆነን ህጋዊ ከለላ ኖሮን እንኳን መንቀሳቀስ የማንችልበት ሰምታችኋል። በቅርብ ጊዜ ግብር የክልሉ መንግስት ግብር 5 ቢሊዮን ብር ሚሊዮን አለ 5 ቢሊዮን ብር ከወሎ እንዲሰበሰብ ነው ትእዛዝ ያዘዘው እና እጅግ በጣም ከባድ ነው። ለወሎ ህዝብ በሚጫን ጫና ቀላል የሚባል አይደለም። አሁን እየሞትን እያለቅን ነው፣ እየኖርን ነው አይደለም፣ እያለቅን ነው፣ እየጠፋን ነው። ጆኖሳይድ ታውጆብናል። የወሎ ህዝብ እንዲጠፋ አዋጅ ታውጇል፣ ሚስጥራዊ አዋጅ። ድንገት ውጭ ያላችሁ ወሎዬንም ብላችሁ ታስቡናል። አዲስ አበባ ወይ በየክልሉ ያለ ወሎዬ ሊኖር ይችላል። ቀየው ላይ ግን ወሎዬ አይኖርም። አንድ የሚያርስ ወጣት ገበሬ የለም። ቀየው ባዶን እያደረ ነው። እርሻ የሚባል የለም። በረሃብና በስደት ህዝቡ እያለቀ ነው። እናንተ ሰርታችሁ ለቤተሰቦቻችሁ ብር ልትልኩ ትችላላችሁ። የት ሆነ ይብሉት? ምን ገዝተው ይብሉ? ወዴት ተንቀሳቅሰው? እናንተ ምትልኩ